ሊከለክለን ይገባል። የግድ እኔ ጋር ሲደርስ መጠበቅ የለብን። ወደ ሌላም ነገር አትሄድም ካላወቀው እና አዌርነስ በጣም ያስፈልጋል። በተለይ ቅድም እንዳልሽ ነው ዱራማ አካባቢ በጣም የሚጠፉ ልጆች በጣም ብዙ ናቸው። ብዙ ኢትዮጵያውያን፣ ብዙ ኤርትራውያን ይኖራሉ። ጫና አለባቸው። ይህንን ነገር ራሱ ቤተሰብ የሚረዳው አይመስለኝም። ሲሪየስ የሆነ አቴንሽን የሚፈልግ ነገር ስለሆነ ከልጆቻቸው ጋር ቢነጋገሩ። ማሰብ ያለብን ምንድን ነው፣ ልጆቻችን የሚታዩት በአንድ መነጽር። ፖሊሶቹ ሲጠየቁ ወደ ፋሚሊ ነው የሚያዞሩት። እዚህ ሀገር ልጆች ታውቃቸዋለህ፣ በጣም ስትሪክት ናቸው። እድሜ ላይ ከእድሜያቸው ልጅ ጋር ነው ጓደኝነታቸው። ኩያ በጣም ኢምፓክት ቻሌንጆች አሉብን። ስንመጣ ራሱ ሰርቫይቫል ነው ምንትናችን። አንድ ላይ ደግሞ ሆነው ለምሳሌ የእምነት ተቋማት ሊሆን ይችላሉ፣ ኮሚኒቲ ሊሆን ይችላል። ሰብሰብ ብለን አንድ ነገር ማድረግ ያለብን ይመስለናል። እነዛ ዋርኒንግ ሳይኖችን ማየት በጣም ኢምፖርታንት ነው። በቶሮንቶና አካባቢ በየዓመቱ በመቶዎች የሚቆጠሩ ወንዶች ልጆች ይጠፋሉ። ከነዚህ ውስጥ ከግማሽ በላይ የሚሆኑት ከ14 ዓመት እስከ 17 ዓመት የእድሜ ክልል ያሉ ጥቁሮች ናቸው። እንደ ሲቢሲ ዘገባ ከሆነ አብዛኞቹ እነዚህ ወጣቶች በህገወጥ የአደንዛዥ ዕፅ ዝውውር ላይ ለመሰማራት በኦንታሪዮ በጣም ራቅ ወዳሉ ከተሞች ይላካሉ። ለመሆኑ የኛ ማህበረሰብ ስለዚህ ጉዳይ ምን ያህል ግንዛቤ አለው? መሰረታዊ መንስኤዎች ውስጥ ምን ናቸው? Like, comment and subscribe to Dar Eskidar for more videos. እሺ ተመልካቾቻችን ተመልሰን መተናል። እንግዲህ እስካሁን ድረስ ሚሲንግ ብላክ ቦይስ የሚለውን ጥናታዊ ፊልም ላይ ሲቢሲ ያዘጋጀው ጥናታዊ ፊልም ላይ ተመስርተን በለጋ እድሜያቸው ስለሚጠፉ ጥቁር ወንዶች ልጆች እያደረግን ያለነው ውይይታችንን ቀጥለናል። እስካሁን ስለ መንስኤዎቹ፣ ልጆች ወደዚህ የሚገቡባቸው ምክንያቶች፣ የፖሊስ እና የሚዲያ ትሪትመንት ወይም የሚሰጠውን ምላሽ በተመለከተ እና ማህበረሰቡ በአጠቃላይ እንዲሁም ደግሞ ትምህርት ቤቶች ያላቸውን አስተዋጽኦና መዋቅራዊ ጉዳዮችን ተመልክተናል። እስቲ አሁን ደግሞ ፍስሐ ወደኛ ወደ ራሳችን ማህበረሰብ እናምጣው ይህንን ችግር እና በአጠቃላይ ሲታይ ነገሩ እኔ ሳየው በቂ ትኩረት የተሰጠው አይመስለኝም። ይሄ ደግሞ ለእኔ ትንሽ ያስፈራኛል። ለምን መሰለህ? ምክንያቱም አንድ ነገር መጀመሪያ መኖሩን ካላወቅ ወደ ጥንቃቄ ካልተረዳኸውና መኖሩን ካላወቅ ጥንቃቄም ወደማድረግም ወይም ደግሞ ወደ ሌላም ነገር አትሄድም ካላወቀው እና አዌርነስ በጣም ያስፈልጋል። እና አሁን ይህንን የፊፍዝ ስቴት ዶክመንተሪው አቴንሽን ካገኘ በኋላ ራሱ ብዙ አንዳንድ ታውን ሆሎች ተዘጋጅተው ነበር። አንዳንድ የጥቁር ማህበረሰቦች በብዛት የሚኖሩባቸው ለምሳሌ ዶክመንተሪው ላይ የተጠቀሰ አንድ እዚሁ ቶሮንቶ ውስጥ ያለ ዱራም ሪጅን አሁን ተጠቅሷል። ለምሳሌ እዛ አካባቢ ብዙ ታውን ሆሎች እየተዘጋጁ ነበር እና ዱራም ሪጅን አሁን ብዙ የኛ ማህበረሰብም ይኖራል። እውነት ይህንን ነገር ሰምተው ሄደው ተሳትፈዋል? ይህ ነው አሁን እንግዲህ እኔ ራሴን የምጠይቀው ጥያቄ። እና ይህ እንደዚህ እንዳለ ሆኖ በዚህ ጊዜ አሁን ስለ ተጋላጭነት ቅድም አውርተናል እና እነዚህ ልጆች ተጋላጭ የሆኑ ልጆች የማንነት ጥያቄ ያለባቸው፣ ጠንካራ ቤተሰባዊ መሰረት የሌላቸው ናቸው። እኛ ደግሞ ያለን ምክንያቱም ልጆቻችንን ኢትዮጵያዊ አድርገን ነው የምናሳድገው። ባህል አላችን፣ የራሳችን ቋንቋ ይሄ እና የራሳችን ኮሚኒቲ አለን እና በዛ ምክንያት እኛ ራሳችን የኛ ልጆች የሚጋለጡ አይመስለንም። ይሄ ስለዚህ አመለካከት እውነት ተጋላጭነታቸውን ይቀንሰዋል ብለህ ታስባለህ? ኖ በጣም የተሳሳተ ነው። እስከዳር የአመለካከት በጣም የተሳሳተ ነው። ማንም ልጅ ተጋላጭ ነው ለዚህ ሁኔታ። በተለይ ቅድም እንዳልሽ ነው ዱራማ አካባቢ በጣም የሚጠፉ ልጆች በጣም ብዙ ናቸው። ብዙ ኢትዮጵያውያን፣ ብዙ ኤርትራውያን ይኖራሉ ከነ ቤተሰቦቻቸው እና ይህን ነገር ትኩረት ሰጥተው መከታተል አለባቸው። ትምህርት ቤት ውስጥም የግድ የኔ ልጅ ስላልጠፋ ወይ ያንቺ ልጅ ስላልጠፋ ይሄ ነገር ሊከለክለን ይገባል። የግድ እኔ ጋር ሲደርስ መጠበቅ የለብንም እና ኦብቪየስሊ ልጆች በተለያየ ነገር ይታላሉ። ቅድም እንዳለው ነገር ግን ቤተሰብ ይሄ ሲሪየስ የሆነ አቴንሽን የሚፈልግ ነገር ስለሆነ ከልጆቻቸው ጋር ቢነጋገሩ። ለምሳሌ ሲምፕሊ መጠይቅ እኮ ነው። እኔ ነው ከክፍላቸው የጠፋ ሰው አለ ወይ? ልጆች ጠይቃቸው በኋላ ምንድን ነው የተፈጠረው ነገር፣ ዛሬ አዲስ ነገር አለ ወይ ምናምን፣ ፖሊስ መጥቶ ነበር ወይ እና እሱን ነገር ከልጆች ጋር መነጋገር እና ኮሚኒቲያችን ይሄን ነገር እኔ ቢሆን
በኮሚቴ ደረጃ በቤተክርስቲያን በተለያዩ በመስጊዶችም እንደዚህ አይነት ነገሮች በደንብ ቢነገሩና አዌርነሱ ቅድም እንዳልሽው አዌርነሱ ያለ አይመስለኝም። በደንብ ነቅተን ይህንን ነገር እየተከታተልን አይመስለኝም ሲጀመር። ራሳችንንም እዛ ነገር ላይ አለማስቀመጥ እኔ በጣም በሚያነድ ሁኔታ በጣም ብዙ ጊዜ በተለይ በሴንተር ፎር ኢንተግሬትድ አንቲሬሲዝም ዩኒቨርሲቲ ኦፍ ቶሮንቶ ያለው በዛም እንትን ውስጥም ከላይ ከሚኖሩ ሰዎች ጋር ብዙ ታውን ሆሎችን ብላክ ላይፍስ ማተር ከመምጣቱ በፊት ብዙ ነገር እንደዚህ ኢንጀስቲስ የሆኑ ኢኒኩቲዎችን ለምሳሌ ለምንድነው ተማሪዎች ብዙ ተማሪ የማትቀበሉ ብዙ ጥያቄዎችን እያነሳን እንደዚህ ነገር ስትራግል እናደርግ ነበር እና በጣም በሚገርም ሁኔታ በተለያየ ስብሰባ ላይ አንድ ከኢትዮጵያ ወይ ከኤርትራ አንድ ወይ ሁለት ሰው ብታይ ነው እና በተለይ እንደዚህ አይነት ኢንጀስቲስ የሆኑ ሚቲንጎች ላይ ጊዜ ወስደው ሄደው አቴንድ አናደርግም። ርቶሻል አለ ያ ከምንድን ነው የመጣው? አንደኛ ቅድም አፐቲ የሚባል ነገር አለ። የሆነ በቃ ኬርለስ የመሆን እኔን አፌክት አያደርገኝም፣ እኔን አፌክት ካላደረገኝ ድረስ ደግሞ ነው። ሁለተኛ ደግሞ ቅድም አይደንቲቲያችን ራሱ እኛ ለራሳችን የምንሰጠው አይነት ግንዛቤና በካልቸር በሶሳይቲ ውስጥ የተለየ በቃ ከየትም ከጉራጌ ከካምባታ ከኬንያ ጥቁር ነች በቃ ዩ አር ፓርት ኦፍ ዳይናሚክ። እዚህ ሀገር ልጆች ሰስፔንድ ከመደረጋቸው በፊት በስልክም አንዳንድ ጠርተው ብዙ ጊዜ አንዳንድ ትምህርቶች እጄ አድቮኬት ያደረኩላቸው ሰዎች አሉ። ከሃይስኩል ሊያባሯቸው እንትን ብለው በቃ አላለ እንደ አጎት ነኝ እላለሁ ወይ ወንድም ወይ ነገር እንደዛ በቃ ሪስፖንሲቢሊቲ እንጂ አንዴ ልጆች መስመር ከሳቱ ትልቅ ነው ችግሩ፣ ኮምፕሌክስ ነው የሚሆነው እና እባካችሁ በተቻለ መጠን እንደዚህ አይነት እንትን ላይ ፓርቲሲፔት እናድርግ። ጥሩ ነው። በእኛ እንዳልሽው ቤተክርስቲያናችን አሁን የሚሰራው ስራ በጣም አሜዚንግ። ልጆችን እንደዛ ኢምፓወር የማድረግ ፕሮባብሊ ፕሮቴስታንት ቸርቾች የሚያደርጋሉ መሰለኝ፣ ሙስሊም ወንድሞቻችን ሌላ ቦታችን እንደዛ መሰባሰቢያ ቦታችን ኮሚኒቲያችን አየሽ ይሄ ነገር ዴሊብሬትሊ ታርጌትድ አድርገን እዚህ ጋር መስራት አለብን። አለበለዚያ ይሄ ኮምፕሊሰንሲያችን ትረስሚ መጥፎ ችግር ላይ ነው የሚጥለን። አለማወቅ እና ኢግኖራንስነታችን ጥሩ ነገር ወደ መጥፎ ነገር ነው ልጆቻችን እንትን የሚለው እንጂ መንቃት አለብን። ልጆቻችንን በጣም መጠንቀቅ አለብን። እንዳየሽው ነው በዶኩሜንተሪው ላይ ፖሊሶቹ ሲጠየቁ ወደ ፋሚሊ ነው የሚያዞሩት፣ ወደ አካውንታቢሊቲውን እንትን የሚሉት ወደ ራስሽ ስለሆነ መጠንቀቅ አለብን እና መንቃት አለብን። እኔም ብዙም ይሄ ነገር ላይ አዌር ያደረገ አይመስለኝም። ሆፕፉሊ ይህን ዶክመንተሪ ካዩት በኋላ ሊንኩን አስቀምጬላቸው እዚህ ራሳችንን ያ ነገር እንደማይመለከተን አድርጎ የማየቱ ነገር በጣም አደጋ አለው። እንግዲህ እንደምታውቀው እኔ የወንዶች ልጆች እናት ነኝ እና ብዙ ጊዜ እነሱ ራሱ በቃ ይገርማቸዋል። እናንተ ለምንድን ነው ጥቁሮቹ እያላችሁ ለምን ታወራላችሁ? እኛም እኮ ይላሉ እና እኛ የለመደብን ነገር አለ። ግን በቃ አሁን ማሰብ ያለብን ምንድን ነው ልጆቻችን የሚታዩት በአንድ መነጽር ነው። እዚህ ቦታ ላይ ከኛ ተለይተው ብዙ ጊዜ ነው ትምህርት ቤት የሚያሳልፉት። እዛ ሲሄዱ በአንድ አይነት አይን ነው የሚታዩት። ስለዚህ እኛ ይሄ ነገር አይመለከተንም ማለት አንችልም። ባለፈው ወጣቶቹን አነጋግሬያቸው ነበር እና ልጆቹ ደግሞ በተወሰነ ደረጃ እኛ የፈለገ በጣም ራሳችን ባህላችንን እያሳየን ለማሳደግ በጣም ጥረት የምናደርግ ቢሆንም የአይደንቲቲ ኮንፍሊክት አለባቸው። በቃ የማንነት ስለ መጥፎ ነገር ነው ማለት ሳይሆን አሁን ለቤት ሲመጡ ኢትዮጵያዊ ናቸው፣ በቃ በጣም ዩኒክ የሆነ ካልቸር ነው ያላቸው። ውጭ ሲሄዱ ደግሞ ከጓደኞቻቸው ጋር ወይም ደግሞ በዛ በሚባለው ካልቸር ወይም ደግሞ አኗኗር ስታይል እዛ ነገር ውስጥ ደግሞ ፊትን ማድረግ አለባቸው እና በጣም ብዙ ጫና አለባቸው። ይህንን ነገር ራሱ ቤተሰብ የሚረዳው አይመስለኝም። ወደፊት ብዙ ነገር ከወጣቶቹ ጋር እንደዚህ ማውራት ፈልጋለሁ። ምክንያቱም ለእኔም አንዳንድ ነገሮች በጣም ዌክ አፕ ኮል ያ ነገር በጣም ብዙ ነገር እንድነቃ አድርጎኛል። በተለይ ልጆች እያደጉ ሲመጡና ልክ እንደ እኩል ሳወራቸው እንደው እኛ በጣም የምንዘነጋቸውን ነገሮች እነሱ በጣም የሚታዘባሉ እና ያንን ነገር ግን ወላጆች የሚረዱት አይመስለኝም። ስለዚህ አሁን እንዳልኩት ዱራም ውስጥ አሁን ብዙ ልጆች ይኖራሉ። እኔም እዛ የሚኖሩ አጋጣሚ አብረው የሚሰሩ ልጆች አሉ እና ብዙ ልጅ እንደሚጠፋ ይነግሩኛል። በቃ አሁን ይህን ዶክመንተሪ አይተን ስናወራ እዛ መስሪያ ቤት ውስጥ
ሁለት ሶስት ልጆች አብረው ባስኬትቦል የሚጫወቱ ልጆች ሰደንሊ ይጠፉና አንዳንዶቹ ተመልሰው ይመጣሉ፣ እንደገና ይጠፋሉ። ዶክመንታሪው ላይ እንደሚታየው ማለት ነው። እና በጣም ይሄ ነገር እኛን አፌክት አያደርገንም ብዬ ማለት አልችልም። እና በጣም ሰዎች እንዲሰጡ ፈልጋለሁ። ወደ ውስጡ እንግዲህ ወደ መፍትሄው እንግዲህ ኦልሬዲ አንዳንድ ከዛ በፊት እስከ ዳር ያነሳሻቸው በጣም ትሪገሪንግ ነገሮች ናቸው። እኔ ብዙ ጊዜ እጣላለሁ ቤቴት ያደርገኝ እውነቴን ነው የምልሽ። ምክንያቱም አንደኛ እኛ እዚህ መተን እንደዚህ ተንደላቅን እንድንኖርና ማሰብ ያለብሽ አያቶቻችን ቅድመ በዚህ ምድር ላይ አጥንታቸውን ከስክሰው ደማቸውን አፍሰው ስንት ነገር አሜሪካን በዋይት ሀውስን የሰራው የጥቁር ስሌቭ እየተባረ በእነሱ ትከሻና ጭንቅላት ላይ ቆመን ይሁን በጣም ትዊስት በጣም እንትን የሚል እኛ እንሻለን የሚለው ነገር ማሰብ ያለብሽ እነሱ ከታች ናቸው። መስዋዕትነት ከፍለው ኢንጀስቲሱን በውሻ በቀን ተብለው ጥይት ተኩሶ ስንት ነገር የዛሬውን እንደዚህ እንትን ማየት አያስፈልግም። እንደውም ሪስፖንሲቢሊቲ አለብን እኛ ገብቶሻል አይደለ? ችግሩ በሚመጣበት ሰዓት ላይ ተጋፍጠው የሰው ልጅን እኩል መብት አስከብሮ እንደገና ደግሞ በዛው ደግሞ እየተጠላ እየተደበደበ እንትን እያለ የሚኖር ማህበረሰብ ያንን ነገር ብዙ ነገሮች ማት እንችላለን እና ይህን ነገር ቆም ብለን ማሰብ አለብን። አንቺ ዛሬ ቀና ብለሽ የምትሄጂው እኛ ቀና ብለን የምንሄደው ከዚህ በፊት በተከፈለ መስዋዕትነት ነው። ያንን መስዋዕትነት ደግሞ እንረሳዋለን እንዳልሽው እና ልጆቹ ደግሞ በጣም አስተዋይ ናቸው እንዳልሽው። እኛ ያው ቤት ውስጥ የምንሰጣቸው አይደንቲቲ ያለ አሜዚንግ ፋውንዴሽኑ ጥሩ ነው። ራሳቸውን ወይ ኬሪ በዛም ደግሞ ሲሉ ፍሉድ ነው አይደንቲቲ ይላሉ እንዳልሽው ቅድም ፊት ለማድረግ ሌላ ደግሞ አይደንቲቲ ደግሞ የግድ እዛ ያው ከሜንስትሪሙ ጋር ደግሞ እንትን ማለት አለባቸው። ልክ ነው። ለዚህም ነው ደግሞ ብዙ ጊዜ ግጭትም የሚፈጠረው። ብዙ ጊዜ በአንድ ኢሚግራንት ፋሚሊ እና እዚህ ሰከንድ ጀኔሬሽን እና ፈርስት ጀኔሬሽን ችግር የሚፈጠርበት ምክንያት ምንድን ነው? እኛ የዛ ይዘን የመጣ ነው ቫሊዩ አለ። ይሄን ነገር ልጆቻችን ላይ እናደርጋለን ጥሩ ነው ብለን እንትን የምንለው አንዳንዴ ዘዴውን በምንልበት ሰዓት ላይ ግጭት ይፈጠራል። ልጆቹ ደግሞ ገብቶሻል አይደለ? ያ ኮንፍሊክት ቤተሰብ እንትን እስከ ማድረስ ሊሄድ ይችላል። ያንን ነገር ቀስ እየተባለ ልጆች እዚህ እንዳልኩሽ ቅድም አንድ የኢሚግራንት ፋሚሊ ቻሌንጆች አሉብን። ስንመጣ ራሱ ሰርቫይቫል ነው እንትናችን፣ ሰርቫይቭ ለማድረግ ነው የምንሯሯጠው። ገብቶሻል አይደለ? እነዚህ ነገሮች ሰከንደሪ ናቸው። ነገር ግን ጊዜ የማይሰጡ ኢምፓክታቸው በጣም ትልቅ የሆነ ከኤጁኬሽን፣ ከጀስቲስ፣ ከሄልዝ፣ ከሶሻል አስፔክቱ ብዙ ነገሮች ስላሉ በኮሚቴ ደረጃ በደንብ ወደ መፍትሄው እንመጣለን። ግን ይሄ ነገር ዲስከስ እና ወደፊት በጣም ሰፊ ቶፒክ ነው እና አይ ነው አንተም በጣም ኢንተረስትድ ነህ። ደግሞ እውነትም መወያየት ያለብን ጉዳይ ነው። እንዳልከው ነው በቃ ልጆቻችንን አፌክት የሚያደርግ ነገር ነው። እኛ እንግዲህ በሆነው መንገድ አልፈነው እዚህ ደርሰናል። ግን ልጆቻችን ወደፊት ድረስ አፌክት የሚያደርጋቸው ነገር ስለሆነ ይህንን እንደ ራሱ እንደ ርዕስ ይዘን ወደፊት እንደምናወራው ተስፋ አለኝ። Like, comment, and subscribe to Dar Eskidar for more videos. አሁን ግን ወደ መፍትሄው እንምጣ እስቲ። እንግዲህ እስካሁን ድረስ ችግሮቹን ዘርዝረናል። መዋቅራዊ ሲስተሚክ የሆኑ ኢሹዎችን እነሱን ተነጋግረናል። ብዙ ነገር ተነጋግረናል። አሁን ወደ መፍትሄ ስንመጣ አንድ ወላጅ ወይም ቤተሰብ ይህንን ፊልም አየ ልበል፣ ጥናታዊ ፊልም አየ፣ ችግሩን ተገነዘበ። መጀመሪያ እንግዲህ ከልጆቹ ጋር እንዲያዩ ነው እንግዲህ የምንመክረው እኛ እንዳደረግነው። አዩ። ከዛ በኋላ ምንድን ነው መውሰድ የሚችሉት እርምጃ? እንግዲህ እንደ ማህበረሰብ ሳይሆን አሁን የምጠይቅ እንደ ግለሰብ እንደ ወላጅ ኦልሬዲ ቅድም ነካ አድርገዋል። ግን በደንብ አሁን እንደ መፍትሄ ማየት ያለባቸው ዋርኒንግ ሳይንስ ወይም ደግሞ ምልክቶችስ ምንድን ናቸው? ይሄ በቃ እንዳልሽው እዚህ ላይ በጣም ጥሩ እንትኖች ናቸው። ቅድም ያነሳናቸው ነገሮች ምንድን ናቸው? ሪስክ ፋክተርስ ያልናቸው ነገሮች አሉ አይደለ? ሪስክ ፋክተሮቹን እንትን የምታደርጊው እነዛን ፕሮቴክቲቭ ፋክተር በመተካት ነው። ፕሮቴክት የምታደርጊባቸው ነገር ደግሞ ለምሳሌ ቅድም ፋሚሊ ዳይናሚክሱ ዲስፋንክሽናል ከሆነ እንዴት ነው ፋንክሽናል የሚሆን ፋሚሊ የምንመሰርተው? የኔና የባለቤቴ መበጣበጥ ልጆችን ወደ መጥፎ ነገር የሚመራ ከሆነ እንዴት አድርገን ነው ከዛው እንትን የምንለው? ቤት ውስጥ የሚደረጉት ነገሮች በጣም ትልቅ እንትኖች ናቸው። አንዳንዴ ዋርኒንግ ሳይኖች ልጆች ለምሳሌ
ዲፕሬሽን ውስጥ ሊገቡ ይችላሉ። እኛ ብዙም ትኩረት የማንሰጠው ለምሳሌ ይሄ ኤሶሻል ቢሄቪየር የሚባል ነገር አለ። ራስን የማግለል ብቻ የመሆን እንትን የማድረግ በቃ አይደለ ድባቴ ነው የሚባለው ድብርት ውስጥ መግባት ሲገቡ አንዳንዴ ምንድነው ሸት አውት ያደርጋሉ እና እንደዛ ከማይልድ ጀምሮ ከትንሽ ጀምሮ ኮምፕሌክስ እያደረገ ይሄዳል እና ወደ ክሮኒክ ዲፕሬሽን ከመግባቱ በፊት የነዛ ዋርኒንግ ሳይኖችን ማየት በጣም ኢምፖርታንት ነው። ልጅ የሆነ የተለየ ለምሳሌ እዛ ቪዲዮ ላይ እንትን ያልኩት ምንድነው አይ ቲንክ አባትየው ልጁ የሆነ ስልክ ነገር ከትምህርት ቤት የተለያዩ ነገሮችን ማቴሪያሎች ነገር የእሱ ያልሆኑት ነገር ይዞ ሲመጣ አይቶታል መሰለኝ። እኔ በዛ ቦታ ብሆን ኖሮ ኢሚዲየትሊ እዛ ላይ አዲስ ነገር ጌታ መጣ ይሄን ነገር ማን የሰጠ ተከታትሎ ወዲያው ነገሮችን አድሬስ የማድረጉ ያ ነገር ትልቅ አስተዋጽኦ ይኖረዋል ነገሮችን እርሊ የመያዝ እና እንደዛ ነገር ዋርኒንግ ሳይኖቹን መከታተል። ልጆችን ታውቂያቸዋለሽ ዝም ሲሉና እንትን ሲሉ ሲከፋቸው ይታወቃል። እና ያን ነገር ምንድነው የተፈጠረው ለየት ያለ ባህሪ ሲያመጡ ትምህርት ቤት ውስጥ ችግር አለ ወይ ተጣልተዋል ወይ ቡሊ ብዙ ነገሮች አሉ መሰደብ አለ። ልጆች ደግሞ ስስ ነው ስሜታቸው በጣም እንኳን እነሱ እኛ ራሳችን ስሜታችን በትንሽ ነገር ነው እንትን የምንለው እና ያ ነገር ሲሆን ቶሎ ሪአክት ማድረግ ችግር ካለ ደግሞ ችግሩን እንዴት አድርገን እንቀርፋለን። አንደኛው ፋሚሊ በጣም ኢምፖርታንት ነው። ወይ አዲስ ጫማ አዲስ ስኒከር አድርጎ ሊሆን ይችላል ወይ ትንሽ ገንዘብ ሊሆን ይችላል ወይም የሆነ ነገር ገዝቶ ሊሆን ይችላል እና ያ ልጅ ምንም ሌላ ኢንካም እንደሌለው ይታወቃል። ከየት አመጣ ይሄን ነገር ብሎ መጠየቅ ያስፈልጋል። አንድ ጊዜ እንደውም አንድ ቤተሰብ አንዲት እናት ስትናገር ሰምቻለሁ። የልጆችን ባክፓካቸውን ራሱ ቼክ አድርጎ አንዳንድ ጊዜ ስትል ሰምቻለሁ እና አሉ ትንንሽ የሚመስሉ ጊፍት ካርዶች። ይሄ አሁን ደግሞ በተለይ ጌሚንግ ነገር አይደለ እንግዲህ አሁን ዘመኑ የጌሚንግ ዘመን ስለሆነ የጌም ካርዶች ምናምን አሉ እና እንደዚህ አይነት ነገር እናንተ በገንዘባችሁ አውጥታችሁ ያልገዛችሁላቸው ነገር ከሆነ እነዛን ነገሮች ማየት ያስፈልጋል። ሌላ ደግሞ ጥናታዊ ፊልሙ ላይ ሲናገር የሰማሁት ሰውየው ልጆች ተለቅ ካሉ ከእድሜያቸው ተለቅ ካሉ ልጆች ጋር ሲውሉ ካየን ይሄ ራሱ በጣም ትልቅ ዋርኒንግ ሳይን ሊሆን ማስጠንቀቂያ ሊሆን ይገባል። ምክንያቱም የዚህ ሀገር ልጆች ታውቃቸዋለህ በጣም ስትሪክት ናቸው። እድሜ ላይ ከእድሜያቸው ልጅ ጋር ነው ጓደኝነታቸው። ኢትስ ቬሪ አንዩዥዋል ለእነሱ የ2 ዓመት የሚበልጣቸውን ልጅ እድሜ ጓደኛ ማድረግ በተለይ ኤሌመንተሪ ስኩል ባሉበት ሰዓት ያንን ነገር ማየት። ምክንያቱም ጥናታዊ ፊልም ላይ እንደተጠቀሰው ሰዎች ልጆቹን በተለቅ ባለ ልጅ ነው ግሩም የሚያስደርጓቸው ትንሽ ከነሱ ጋር ቀረብ ባለ እንጂ አሁን እኔ እናንተን የሚያክል ሰው እየሄዱ አይደለም የሚመለምላቸው። እነሱ እድሜ ቀረብ ያለ ነው እና ከእንደዚህ አይነት ልጆች ጋር ጓደኛ ከሆኑ ስለዚህ ባስኬትም ሲጫወቱ የሆኑ እዚህ አካባቢ ሲጫወቱ ሃንጋውት ሲያደርጉ እነዚህ ነገሮች ከማን ጋር ነው የሚውሉት የሚለውን ነገር ማየት። ሌላ ደግሞ ትምህርት ቤትም እኔ ወላጆች እንዲሄዱ በጣም እመክራለሁ። ትምህርት ቤት አይኖ ይገባኛል እንሰራለን በጣም ከባድ ነው ሁልጊዜ መሄድ ላይ ይችላል ግን አንዳንዴም ቢሆን ትምህርት ቤት ሄደው ሲመለሱ ከማን ጋር ነው የሚመለሱት ከማን ጋር ነው እያወሩ የሚመጡት ይህን ነገር መጠየቅ ወይም ስትመጣ ከማን ጋር ነው የምትመጣው። አንዳንድ ጊዜ ብቻቸውን ሲሄዱ ይከታተሏቸዋል። ብቻቸውን ሲሄዱ ከሆነ ታርጌት ሊያደርጓቸው ይችላል። እኔ በጣም ይቅርታ ይህንን የምለው ለማስፈራራት ሳይሆን ሰዎች ያው እንዲገነዘቡ እንደዚህ አይነት ነገር እንዳለ እንዲገነዘቡ ነው። እንደ ወላጅ ነው እኔ የምናገረው እና ይህም ጓደኞቻቸውን ማወቅ ይሄ ያው ኦልሬዲ የተባለ ነገር ነው እና የምትጨምረው ነገር አለ አንተ ሌላ የረሳኸው? ቅድም ያልሽው ነገር በጣም ኢምፖርታንት። ወደ ትምህርት ቤቱ ለተማሪዎችም አንዳንድ የምነግራቸው እናቴ በእንቁላሉ ጊዜ በቀጣሽኝ የሚለው ትዝ ይልሻል ተረቱ እና ነገሮችን ዞሮ አሁንም ፋሚሊ ትከሻ ላይ ነው የሚወድቀው። ኤርሊ ኢንተርቬንሽን ኢዝ ቬሪ ክሪቲካል። ፋሚሊ በጣም ወሳኝነት አለው እና በተቻለ መጠን ልጆች ናቸው እስከተወሰነ ጊዜ ድረስ ነው ከኛ ጋር እንትን የሚሉት 18 ሲሞላቸው ራሳቸውን ይችላሉ ይባላል። ግን ጋይድ ይፈልጋሉ፣ ጋይዳንስ በጣም ይፈልጋሉ። ከጋይዳንስ ከዛ ወደ ሜንቶርሺፕ ወደ ሰፖርቱ ይመጣል እና ፋሚሊ በቃ ምንድነው
ፈንዳሜንታል ነው። ዞሮ ዞሮ ቅድም ያልሻቸውን ነገሮችን መደጋገም ነው የሚሆነው። ልጆቻችን ከማን ጋር መቼ፣ የት፣ በምን ጊዜ የሚለውን ነገር እሱን ነገር በደንብ ማወቅ አለብን። ያ ደግሞ እንትን ነው ይጠቅማል። ፕሮአክቲቭ ያደርገንና ነገሮች እንኳ ቢፈጠሩ ቶሎ ኢንተርቪን የማድረግ የትምህርት ቤት ያልሽው ደግሞ ስንት ፐርሰንቶቻችንን ፒቲኤ አቴንድ የምናደርገው ሄደን ፕሮግረስ የምንጠይቀው አስተማሪዎቹን አሁን ለምሳሌ እያንዳንዱ ግን ትምህርት ሲጀመር ትምህርት ቤቱ ሄጄ አስተማሪዎቻቸውን እንደ አንድ ኤግዛምፕል ልጄ ከሌ ነው ያው አስተማሪዎቻቸውን በደንብ እንትላቸዋለሁ። ጥሩነቱ ባለቤቴ ጎበዝ ነች በዚህ ዙሪያ ላይ። ልጁ አንድ ቢሄቪየር ትምህርት ቤት ውስጥ ከተካረ ቀድማችሁ ንገሩ። ሌት ከሆነ እንደዚህ ሚስቢሄቭ የሚያደርግ ከሆነ አጋጉ ልጆች ጋር ትልክ ከሆነ ፕሊዝ የኔ ዩ ሃቭ ማይ ወርድስ ጀስት እኔ በዚህ አምናለሁ። እና ትምህርት ቤት ሰዎቹም አንቺ ሲሪየስ መሆንሽን ሲያውቁ ትምህርት ቤት ይዛል ነው ኦፕሽናል አይደለም። እኔ ቤት እና አይደለም በተቻለ መጠን ልጆች ናቸው ሊያጠፉ ይችላሉ። ኢሚዲየትሊ ለኔ ለባለቤቴ ምንም ተሳቱ ቶሎ ኢንፎርም አድርጉ። በቃ ምንም ይሄን ነገር ከእናንተ ጠብቃለሁ። እናንተ ደግሞ ከኛ የምትሉትን ነገር ኮሚኒኬሽን በጣም ኢምፖርታንት እና ጠቃሚ ነገር ነው። ባለፈው ጊዜ ከልጆቻችሁ ከነዛ ልጆች ጋር ስላነሳችሁት ያው መድገም አያስፈልግም እዚህ ጋር። አዎ ትክክል ነው። የትምህርት ቤቱ ጉዳይ እንዳልከው ነው። የቤተሰብን አቴንሽን አይተው ነው አንዳንድ አስተማሪዎች ራሱ ልጆቹን ትሪት የሚያደርጉበትን መንገድ አንፎርቹኔትሊ መሆን የለበትም ነበረ። ሁሉንም እኩል ነበር ማየት ያለባቸው። ግን እንዳልከው አንተ ሚኒት they know that you are involved የሆነ engaged የሆነ ፓረንት መሆንህን ሲያውቁ እንዳልከው ነው። እኔም አሁን እንደዛ አይነት ነው ግዴታ ለፓረንት ቲቸር ሚቲንግ ራሱ መጠበቅ የለብም። አልፎ አልፎ እየደወል ካውስ የተለየ ነገር አይታችኋል ወይም ደግሞ ከክላሱ አሁን አንድ እንዳልከው በቃ ማየት። ምክንያቱም እንዳልከው ነው በቃ ኃላፊነቱ እኛ ላይ ነው ያለው እና ባህሪው ቀየር ሲል ካየልጅ ምንድነው የተፈጠረ ነገር አለ ወይ ዛሬ ምን ተፈጥሯል ብለህ ስልክ ደውለህ መሄድ ከባድ ሊሆን ይችላል። ግን you have the right ኢሜል ማድረግ ትችላለህ። ኢሜል ማድረግ ትችላለህ። ስልክ ደውለህ ማናገር ትችላለህ። ያያችሁት የተለየ ነገር አለ ወይ ልጄ ትንሽ ተቀይሮብኛል እንደዚህ አይነት ነገር ስትጠይቃቸው እነሱም አይ በቃ ከእንዲህ አይነት ልጆች ጋር እንደዚህ አይነት ነገር ነበር ብለው የመንገር ቻንሳቸው አለዛ ቤተሰብ ዝም ካለ እነሱም ዝም ነው የሚሉት። ምክንያቱም በጣም ቢዚ ናቸው በአንድ በኩል እና ኬር አያረጉም ማለት ግን ከኛ ያለበት ክላሪፋይ እዚህ ላድርግልሽ። እሱ ነገር ቲቸር አካውንታቢሊቲ የሚባል አስተማሪዎች በጣም ላይፋቸው ኦቨርክራውድ ነው፣ በፔፐር ወርክ ተጨናንቀዋል እና በቃ እንዳልሽው ነው ጊዜ እንትን ብሎ ለእያንዳንዱ ልጅ አቴንሽን ሰጥቶ ለ30 ምናምን ተማሪ በፊት እንኳ ሰፖርት ሶሻል ወርከሮች አሁን ያንን ቀናንሰው አስተማሪዎች ብቻቸውን ብዙ ነገር ነው እንትን የሚሉት ልክ በቃ ያንን ከዛ በጣም ኤክስትሪምሊ ቢዚ ስለሆኑ እንደዚያ ነገሮች ላይ ብዙም ቢሄቪየር ማኔጅ ማድረግን በጣም ጊዜ ስለሚፈጅ እዛ ጋር እንትን አለው። ሲምፕሉ ምንድነው እስከ ዳር አስቸግራለች get out of my class I have to teach the others ይልና ወደ ዲቴንሽን ሴንተር በቃ ለምሳሌ ኖርማል ቢሄቪየር ሊሆን ይችላል እኮ እንደዚህ ነገሮች ሊፈጠሩ ልጆቹን ደግሞ ሊያጠፉ ይችላሉ። እንትን ሊሉ ስለሚችሉ መገሰጽ መምከር ቀስ ብሎ ማሳወቅ የኛ ፈንታ ነው። ስለዚህ እንደዚህ አይነት ነገር ሲፈጠር ደግሞ ዝም ብሎ አለማየት በደንብ ኩዌስችን ማድረግ ምንድነው የተፈጠረው ኤግዛክትሊ። ምክንያቱም ልጆቹም አንፌርሊ ከሆነ ትሪት የተደረጉት የምናውቀው ኩዌስችን በማድረግ ነው። ምክንያቱም እንዳልከው ነው አንዳንዴ ጀነራላይዝ ማድረግ አለ። ያው ትንሽም ነገር ሲያደርጉ የእኛን ልጆች ሲንግል አውት የማድረግ ነገር ስላለ ፓረንት ግን እንደዚህ አክቲቭሊ ኢንቮልቭ የሚያደርግ ከሆነ በደንብ የሚጠይቅ ከሆነ እንደዚህ አይነት ነገሮችን ራሱ ለወደፊቱ ፕሪቬንት እናደርጋቸዋለን፣ እንከላከላቸዋለን። ልጆች ደግሞ መጥተው የሚነግሩን ነገር ቫሊዴት እንትን ማለቱ ጥሩ ነገር ይመስለኛል። በጣም በጣም አስፈላጊ ነው። የራሱ ሌላ ቶፒክ ውስጥ ገባን ሳናስበው፣ ግን በጣም አስፈላጊ ስለሆነ ነው መነጋገራችን። ደስ ብሎኛል። እንደው የመጨረሻ ነጥብ ለማንሳት ያህል እነዚህ ትልልቅ ልጆች ትንንሾቹን የመመልመል ጉዳይ ዶክመንተሪውን እንዳልኩ ከልጆቼ ጋር ነበር የማየው እና ጠየቅኩት። ትልቁን ልጅ ስጠይቀው ያ ይመጣሉ ሁልጊዜ ሃይስኩል ግሬድ 9 አለ። በተለይ ግሬድ 9 አዲስ ተማሪዎች ሲመጡ አለ በደንብ ነው እናውቃቸዋለን አለ። በቃ ትምህርት ቤት ውስጥ በቃ አሁን እዛ 1000 ምናምን ተማሪ የሚማርበት ሃይስኩል ውስጥ
አስተማሪው ማነው አስተማሪዎቹ ወይም ምን ዘበኛ የለ ምን የለ ማንም ሰው መግባት መውጣት ይችላል። ያው ነው ዩኒፎርም ለብሰው ወደ መጨረሻ ወደ ግቢው ውጪ ጋር ያገኟቸዋል እና ይመጣሉ አለ ያ ሌዱ አለ እና እውነት በቃ ላይ ከኔ ራሴ እንግዲህ the few years ago already ነገሩ አልፏል። ግን ኢማጂን አንተ ትምህርት ቤት ልጅን ትምህርት ቤት ልክ ያለው ብለ ሄዶ እዛ ልክ የሆነ ለእንትን ሊስት እንደሚያወጣ ሰው እዛ ቆሞ ሲመለምሉ እና በጣም የሚያስፈራ ነገር ነውና ወላጆች ራሴ ነው የተናገርኩት ለሌላ ወላጅ እንደዚህ ነገር እንዳለ እንደው ትኩረት እንዲሰጡና ልጆቻችሁንም አናግሩ ለማለት ነው። በቃ ጠይቁ። ትክክለኛ ነገር ነው። እስከዳ ሌላው ደግሞ ምን አለ መሰለሽ እንደዚህ ፕሪዶሚናንትሊ የሚደረግባቸው ትምህርት ቤቶች ኤሪያቸውን ማወቅ አለብን። ቤት ስንገዛ ወይ ሙቭ ስናደርግ በጣም ማስተዋል ያለብን እንዴት አይነት ትምህርት ቤት ነው ልጆቻችን የሚሄዱት የሚለው ነገር በጣም ወሳኝነት አለው። የህይወታቸውን ትራጀክተሪ ይወስነዋል እና ቅድም ያልሽው እንደዚህ ነገሮች ቦታዎችን አላረለ የምናደርጋቸው ውሳኔዎች የተያያዙ ኢምፓክት ስለሚኖራቸው መጠቀቅ አለብን። በጣም ጥሩ በጣም ጥሩ። እንግዲህ በጣም ቆንጆ ውይይት እያደረግን ነው። አሁን ወደ የመጨረሻ ነጥባችን እየመጣን ነው። ብዙ ነገር ተወያይተናል። ከዚህ ቀጥሎ ደግሞ እንግዲህ በስተመጨረሻ እንደ ማህበረሰብ እስካሁን እንደ ግለሰብ፣ እንደ ወላጅ፣ እንደ ቤተሰብ ማድረግ ያለብን ለልጆቻችን ትምህርት ቤትን በተመለከተ ሌሎችን ጉዳዮችን አውርተናል። አሁን ደግሞ እንደ ማህበረሰብ ምን ማድረግ ያለብን የሚለውን የመጨረሻ ነጥብ አንስተን እንወያያለን። አጠር ያለ እረፍት ወስደን እንመለስ። እሺ ተመልካቾቻችን ተመልሰን መጥተናል። አሁን ወደ መጨረሻው ነጥባችን እየመጣን ነው። ይሄን ሚሲንግ ብላክ ቦይስ የሚለውን ዶክመንታሪ ተንተርሰን ውይይት እያደረግን ነው። ወላጆች ውይይቱን በጣም ጠቃሚ ሆኖ እንዳገኛችሁ ተስፋ አለኝ። ዶክመንታሪውን አሁንም ደጋግሜ ሊንኩን እዚህ ኮሜንቱ ላይ አስቀምጥላችኋለሁ። ገብታችሁ እንድታዩት ከልጆቻችሁ ጋር በጣም እመክራለሁ። ይሄ ነገር ወንዶች ልጆችንን ቢሆን የሚያጠቃው ሁሉም ቢያዩት ጥሩ ነው፣ ልጆች በአጠቃላይ። ምክንያቱም እንደዚህ አይነት ችግሩ መኖሩን ራሱ ማወቅ አለባቸው እና ወደፊት ሌላ ሀሳብ አለኝ። እንደዚህ ሌሎች ወጣቶችን ደግሞ በዚህ ጉዳይ ላይ የማናገር ሀሳብ አለኝ እንግዲህ ከተሳካልኝ። እሺ ፍስሐ ተመልሰን መተናል። አሁን እንግዲህ እስካሁን ድረስ ያወራነው እንደ ወላጅ ምን እናድርግ የሚለውን ነበር። አሁን ደግሞ እንደ ማህበረሰብ ማድረግ ያለብን ነገሮች ምንድን ናቸው? ቅድም አንድ ነገር ጠቅሼ ነበር። ለምሳሌ ይሄ ነገር ከተፈጠረ በኋላ ይሄ ነገር ከበፊትም የነበረ ነው ይሄ ችግር፣ ግን አሁን አቴንሽን ሊያገኝ የቻለው የሶሻል ሚዲያ ዓለም ስለሆነ ነው። በፊት በየቦታው የሚሲንግ ፐርሰን ፖስተር ነበር የሚለጠፈው። አሁን ግን ሶሻል ሚዲያ የተሻለ ዜና ላይ አይቀርብም፣ ናሽናል ኒውስ አይሆንም። ግን አሁን በየብዙ ፎሎወር ያላቸው በቲክቶክም በምንም ያሉ ሰዎች ስላወጡት ነው ሲቢሲ ራሱ ዶክመንታሪ ሊሰራ የቻለው። ስናይተ እንደሆነ እንደዛ በሚል ነገር አለና አቴንሽን ተደርጎ ኤግዛክትሊ ቤዚካሊ በቃ በጣም አቴንሽን ስለበዛ ነው ነገሩ ግዴታ እንደዚህ ሊሰራበት የቻለው እንጂ it wasn't happening እስከዛሬም በትክክል ሲሆን የነበረ ነገር ነው። እና ታውን ሆል ተዘጋጅቶ ነበር ለምሳሌ እና እኛ ይመለከተናል ይሄ ነገር። የኛ ልጆችም ተጋላጭ ናቸው፣ እኩል ተጋላጭ ናቸው። እና ምንድነው ማድረግ ያለብን? አሁን ለምሳሌ እኔ ታውን ሆል የሚያስፈልግ ይመስለኛል። ኢትዮጵያ ኮሚኒቲ ለእንዲህ አይነቱ ነገር ኃላፊነት መውሰድ የለበትም ትላለህ? በጣም 100% በጣም አሁን ሆፕፉሊ እነሱ ኮሚኒቲም አይተውታል ብዬ አስባለሁ። በዚህ ላይ የሚሰሩ ይመስለኛል። ምክንያቱም ይሄ ኮሌክቲቭሊ ሁላችንም አፌክት የሚያደርግ ነገር ነው እና እንደ ሶሳይቲ ማድረግ ያለብን ከላይ እስከታች ቅድም ያላቸው ነገር ቴክስ ቪሌጅ ቱ ሬዝ ኤ ቻይልድ ይባላል በአፍሪካ ፕሮቨርብ አይደለ? ሁላችንም ቪጂላንት መሆን መቻል አለብን እና ልጆቹን ሶሻል ፕሮቴክቲቭ ፋክተሮችን በምንጠቅስበት ሰዓት ላይ ምንድነው ሶሻል ቦንዲንግ የሚባል ነገር አለ። ልጆችን ወደዛ ነገር አትራክት እንዳያደርግ ያን ነገር ፑሽ ፋክተር ወደ ፑል ፋክተር የመቀየር አለ አይደለ? ልጆችን የሚያስፈልጋቸውን ነገር ፕሮቫይድ የማድረግ ሶሻል ሴፍቲ ኔቶችን የመዘርጋት ኮሚኒቲው ለነሱ የሚያስፈልግ ፕሮግራሞችን ማዘጋጀት አላለ እነሱ ነገር በጣም ኢምፖርታንት ናቸው። ኦፍ ኮርስ እኛ እንደ ኮሌክቲቭሊ ደግሞ ምንድነው በፖሊሲ ደረጃ ላይ በትምህርት ቤት ደረጃ ባለንበት ሁኔታ ላይ አድቮኬት የማድረግ ኮንቲኒየስ የሆነ አድቮኬሲ ለልጆቻችን የማድረግ ለተጎዳ ህብረተሰብ የግድ ልጆች የመሆኑ የለባቸውም። ማንኛውም እንደዚህ አንጀስት በሆነ ሁኔታ ለሚጎዳ ሰው
ያንን አድቮኬት ማድረግ። እንደገና ደግሞ ሌላው ምንድነው ካልቸራሊ ሪስፖንሲቭ የሆኑ ፕሮግራም ብቻ እንትን ስላል አይደለም። አንዳንዴ አላለ በቋንቋሽን ካልቸርሽን እንትን ያደረገ ሪስፖንሲቭ የሆኑ ፕሮግራሞች በጣም በጣም ኢምፖርታንት ናቸው። ምክንያቱም ፕላትፎርሙ ለልጆቹ ስንሰጣቸውና ከነሱ ስንሰማ ማናቃቸውን ነገር ይነግሩናል። ከዛ ደግሞ እነሱ ራሳቸው መልሰው ደግሞ ሶሉሽኑን ይነግሩሻል። እና ያንን ነገር ማዳመጥ፣ ለነሱ ቮይስ መስጠት፣ ለነሱ ደግሞ የዲሲዥን ፓወሩን መስጠት በጣም ኢምፖርታንት ነው። ይሄ ዩዝ ኢንጌጅመንት የሚባል ፕሮግራሞች ማለት ነው። እና እነሱ ትማሪ ሜንቶርሺፕ ኢዝ አብሶሉትሊ ክሪቲካል። ያው እኛ እንደምታውቂው በፊት በሜሴጅ በምንችለው አቅማችን ቱቶሪያል ሜንቶርሺፕ ምናምን እናደርግ ነበር። ዶክተር ገሊላ ሁላችንም በምንችለው አቅማችን ከአፍተር ስኩልም ከእንትንም በተቻለ መጠን ግን ምንድነው ፕሮፐር የሆነ ሰፖርት አታገኝም። በአሁኑ ጊዜ ላይፉም አስቸጋሪ ሆኗል። ቤት ያው ኪሳችን አውጥተን የተወሰኑ ሰዎችን አምጡ ብር እያል በዚህ ምንትን እያደረግን እስከዛ ያ ነገር ሰስቴነብል አይደለም። ፈንድም ደግሞ አፕላይ በምታደርጊበት ሰዓት ላይ 3-4 ዓመት ቆይቶ ነው መልስ እንትን የሚሉሽ። ብዙ ጊዜ ያው ኦልሬዲ ስታብሊሽ ያደረጉ ኦርጋናይዜሽኖች ነው እንትን የሚሉ እና ፈንዲንግ ቻሌንጆች አሉ። ይሄ ገቨርንመንት ፖሊሲ ይሄ ማስተካከል አለበት እና ያንን ነገር ደግሞ ምንድነው ሰብሰብ ብለን አድቮኬት በማድረግ ምርጫ ላይ ኢምፓክት በማድረግ ያንን ነገር ማስተካከል ይቻላል ኮሌክቲቭሊ እንጂ ነገሮች በቤተሰብ ብቻም እንትን የሚሉ አይደለም። ስለዚህ እንደ ማህበረሰብ ሁላችንም የሚጎዳ ነገር ነው፣ ሁላችንም ደግሞ የሚጠቅም ነገር። እኔ ሁሌ ድሪሜ አንድ ኮሚኒቲ ሴንተር ለዚህ አንድ ነገር ሳንሰራ ለዚህ ቤተክርስቲያን አሁን የሚሰራው ነገር ቅድም እንዳልኩሽ በጣም ኢምፖርታንት ነገሮች ናቸው። ያ ነገር ግን እንደ ኮሚኒቲ ሴንተር ቢሰራ ብዙ ነገር እነዚህ ሰርቪሶችን ፕሮቫይድ ማድረግ እንችላለን። ልጆች መጫወቻ ቦታ ይኖራቸዋል፣ ባስኬትቦላቸው መጫወት ይችላሉ፣ ቴብል ቴኒስ፣ የተለያየ ስፖርት ቴራፒውቲክ የሆኑ ነገሮችን እዛ ላይ አክሰስ ማድረግ ይችላሉ። አሁን ግን ያ ነገር ሊሚትድ ስለሆነ በእኛ ኮሚኒቲ በቃ አማራጭ ፍለጋ ሌላ ቦታ ነው እንትን የሚሉ ደን ያን ነገር ማድረጉ አይ ቲንክ ሪስኩን የሚቀንሰው ይመስለኛል። ኮንቲኒስ የሆነ ኢንጌጅመንት ያስፈልጋል። በተለያየ ጊዜ ይሄ ኢቮልቭ የሚያደርገው ይሄ ኢንተርኔት አዲክሽን ነው። ስልክ ሁላችንም እየጨረሰን ያለውና እሱንም ነገር ደግሞ በተሻለ መጠን ሞኒተር ማድረጉና ሶሻል ሚዲያው ላይ እንዴት አክቲቭሊ ምን እንደሚያደርጉ ምን አይነት ጌም እንደሚጫወቱ ከማን ጋር ኮሚኒኬት እንደሚያደርጉ ብዙ ነገር ነው ወላጅ ላይ ያለው። ይህንን ነገር ማድረጉ አይ ቲንክ የሚጠቅም ይመስለኛል እና ቴንክ ዩ በጣም እንግዲህ አንተ ብዙ ነገር ተናግረዋል። ግን እኔም እንደው ለመጨመር ያህል እኛ ላይ አሁን ትንሽ ችግር አለ ብዬ የማስበው እኛ ጋር ብቻ ሳይሆን አብዛኛው የኢሚግራንት ኮሚዩኒቲ ላይ ያለ ነገር ነው እና ትንሽ ነገሮችን የመደበቅ ነገር አለ። እንደዚህ አይነት ነገሮች ነው ሶሻሊ አለ አይደለ ስቲግማ ነገር አለ አይደለ የቤተሰብ ነገርን አውጥቶ መናገር እና አሁን እንደዚህ አይነት ለምሳሌ የጠፋ ልጅ ያለው ሰው ሊኖር ይችላል። ግን በቃ አንደኛ ነገሩን ስለማያውቁት አሁን ልጅ ጠፍቶ ሲሄድ ለምሳሌ በቃ ወዶ ነው ፈልጎ ነው የማለት ብሎ የመፍረድ ነገር ሊኖር ይችላል። ይህን ነገር ካለማወቅ ነው ለምሳሌ እና እንደዚህ አይነት ነገር የተፈጠረ ነገር ከተፈጠረ በኋላ ነው ብዙ ነገር የምትሰማው ስለማንነጋገርበት የምንነጋገርበትም መድረክም ስለሌለን እና የሚያሳፍር ነገር የለም። አንድ ልጅ ከኮሚኒቲያችን ሲጎዳ የሁላችንም ጉዳት ነው እንዳልከው የእኔ ልጅ ወይም ያንተ ልጅ መሆን የለበትም። ሁላችንም እዚህ ሀገር ልጆቻችንን እንዴት ደክመን ለፍተን በብዙ ጫና እንደምናሳድግ እናውቀዋለን። ስለዚህ የማንም ልጅ ሲጎዳ በእውነት እኔ ያመኛል። ስለዚህ ይህን ነገር ተረተን በቃ መደጋገፍ፣ አንደኛ ማወቅ ይህን ነገር መኖሩን ማወቅ ያስፈልጋል እና መደበቁ ምንም ነገር መፍትሄ አያመጣም። ስለዚህ ሰዎች እንደዚህ አይነት ነገር የደረሰባቸውም ሰዎችን ኢንካሬጅ ለማድረግ ነው። ምናልባት ካሉ የትኛውም አይነት እስካሁን ያነሳናቸው ነገሮች ሊሆኑ ይችላሉ እና እናንተ ላይ ብቻ አይደለም ብዙ ወላጅ ላይ የደረሰ ነገር ስለሆነ እባካችሁ እንመካከል፣ የሆነ መድረክ ይፈጠርልን። እኔ አሁን ባለው ነገር ያው የኮሚኒቲ ነገራችን ያን ያህል ጠንካራ ስላልሆነ ብዙ ነገሮች የእምነት ተቋማት ላይ የወደቁ ይመስለኛል። አሁን እንዳልከው እንደ ቤተክርስቲያን አይነት የቤተ እምነቶች አሁን እነሱ ናቸው ያንን ጋፕ እየሞሉ ያሉት። ምክንያቱም ኮሚኒቲ ይሄ ሁሉንም የሚያካትተው አይነት ነገር ብዙም ጠንካራ አይደለም፣ ኢቮልቭ ያደረገ አይመስለኝም። የሚቀጥለውን የእኛን ልጆች
ለማሳተፍ እዛ ደረጃ ላይ አልደረሰም ገና። እዛም እንደው እኛንም ራሱ በደንብ እያሳተፍ አይደለም እና በዛ ምክንያት ብዙ ነገር እምነት ተቋማት ላይ ወድቋል። ስለዚህ ሁሉም በየእምነት ተቋሙ አንድ ነገር እያደረገ እንደሆነ አምናለሁ። ግን አንድ ላይ ደግሞ ሆነው ለምሳሌ የእምነት ተቋማት ሊሆኑ ይችላሉ፣ ኮሚኒቲ ሊሆኑ ይችላል፣ ሰብሰብ ብለን አንድ ነገር ማድረግ ያለብን ይመስለናል። ታውነዋል። በቃ እንዲህ አይነት ችግር አለ ኮሚኒቲያችን ውስጥ። ይሄ ችግር ደግሞ እኛን ይመለከተናል። ኢትስ ክራይሲስ። ይሄ ነገር በጣም ትልቅ ቁጥር ነው። ቁጥሩ ደግሞ እኛን ይመለከተናል። እኛ አለንበት እዛ ቁጥር ውስጥ። ስለዚህ ክራይሲስ ነው ይሄ፣ በጣም ትልቅ ቀውስ ነው። አንድ ነገር መደረግ አለበት ብዬ ነው የማስበው። ቢያንስ በውይይት እንኳን ቢጀመር በጣም ጥሩ ነው ላለው። ሌላው ሜንቶርሽፕን ምንም አንስተዋል። አሁን እናንተም ብዙ ነገር ለፍታችኋል። ያ እንግዲህ አይ ቲንክ ሁሉ ነገር የተባለ ይመስለኛል። ልክ ነሽ። በጣም ጥሩ ነገር ነው ያነሳሽው። በጣም አብያተ ክርስቲያናት ቤተ እምነት ላይ ኢቭን ዶ ቤተ እምነት የሚችሉትን ነገር ቢያደርጉ አንዳንድ ነገሮችን ፕሮቫይድ ማድረግ እነሱም ሰፖርት ይፈልጋሉ። ካውንስሊንግ በተመለከተ፣ አዲክሽንን በተመለከተ፣ ሜንታሊዝም በተመለከተ እኛ ኮሚኒቲ ውስጥ ብዙ ፕሮፌሽናሎች አሉ እና ለሁሉም ማገልገል የሚችሉ እነሱን ጨምሮ እንዳልሽው አንድ ትልቅ ኮሚኒቲ ሴንተር ብናቋቁምና ሁሉም ማህበረሰብ ከነጩም ከጥቁሩም ማንኛውም ሰው ሰብስክሪፕሽን እያደረገ የሚያስፈልጉ ነገሮችን ማግኘት እና ልጆችን የመጠበቅ ተተኪውን ትውልድ የማፍራት እንደዛ የማድረግ ነገሩ ቢሆን እንዳልሽው በጣም በጣም አስፈላጊ ነገር ነው። እኔም በዛ አምናለሁ። እግዚአብሔር ያክብርልን። ቴንክ ዩ ሶ ማች። እንግዲህ በቃ ቀረ የምትለው ነገር ከሌለ ፍስሀ፣ እኔ ጥያቄዎችን ጨርሻለሁ። አይ ቲንክ በብዛት መዳሰስ ያለበትን ነገር የዳሰስ ነው ይመስለኛል። ግን እነዚህ ጉዳዮች በጣም ብዙ ጊዜ ልናወራቸው የምንችል በጣም ዲፕ የሆኑ ነገሮች ናቸው እና ብዙ አይነት በተለያየ ጊዜ በተለያየ ኮንቴክስት ልንወያያቸው የምንችል ይመስለኛል። አንተ የምትጨምረው ነገር ከሌለ እንግዲህ ተመልካቾች አንድ የምጨምረው ነገር ሰብስክራይብ። አይ ጥሩ ነገር ነው እስከዳር እያደረግሽ ያለሽው። ይህን ፕላትፎርም ሶሻል ሚዲያውን በደንብ አሊቬት ማድረግ መቻል አለብን። እንደዚህ አይነት ኤሪያ ላይ ክሪቲካል የሆኑ ፖይንቶችን እንደዚህ ብዙ አሉ። በጣም ብዙ ዝም ብሎ የተቀመጡ ግን ይሄ ወደፊት መጥተው ኮሚኒቲውን ማገልገል የሚችሉ ብዙ ሰዎች አሉና በርቺ። እግዚአብሔር ካንቺ ጋር ይሁን። ፕራውድ ኦፍ ዩ። እሺ፣ በጣም ነው የማመሰግነው ፍስሀ። ዛሬ በዚህ በጣም ልቤን በነካኝና በጣም ትልቅ ቀውስ ነው ኮሚኒቲያችን ውስጥ ባለ ትልቅ ነገር ላይ መተህ ለማወያየት ጊዜህን ሰውተህ ስለመጣ ነው። በጣም ቢዚ ነህ። በተለይ አሁን የፈተና ሰዓት ነው። ስለዚህ ብዙ ጊዜ እንደወሰድኩብህ ይሰማኛል። ግን ያው ለአንድ ለማህበረሰብህ እንደምታደርገው እንደሌላው ነገር እንድታይልኝ ነው የምጠይቀው። ምክንያቱም በጣም አስፈላጊ ነገር ስለሆነ እኔ ብቻዬን መጥቼ ቁጭ ብዬ ከማወራው ይልቅ እንደዚህ ስንወያይ፣ በተለይ ደግሞ አንተ በዘርፉ ስለምትሰራ እና ስለምታስተምር በጣም ጥሩ እና ጠቃሚ ውይይት ነው። እርግጠኛ ነኝ ብዙ ሰው ብዙ ነገር ይማርበታል። በጣም ነው የማመሰግነው ጊዜን ሰውተህ እዚህ ስለመጣ። ተመልካቾቻችን እንዳልነው ደጋግመን እንደተናገርነው ይሄን ዶክመንተሪ ሊንኩን አስቀምጥላችኋለሁ። እባካችሁ ተመልከቱት፣ ልጆቹን ተከታተሉ። የምታደርጉትን እንደ ወላጅ የምትችሉትን ያህል የአቅማችሁ የፈቀደውን ያህል እንድታደርጉ እንመክራለን። ከይቅርታ ጋር አንዳንድ ስንናገር ጠንከራ አድርገን ተናግረን ምናልባት አስፈራርተናችሁ ከሆነ ይቅርታ እንጠይቃለን። ግን ከበጎነትና ከሁኔታው በጣም አሳሳቢነት እንደሆነ እንድትረዱልን እንፈልጋለን። ለዛሬ ዝግጅቴን በዚሁ ጨርሻለሁ። እንደተለመደው ላይክ፣ ሰብስክራይብ አድርጉ። በዚህ ሁኔታ ላይ ደግሞ የተሰማችሁን ስሜት አይታችሁ ሀሳባችሁን ደግሞ በሀሳብ መስጫ ሳጥኑ ላይ እንድታጋሩኝ በትህትና ጠይቃለሁ። ሰላም ሁኑልኝ። Like, comment, and subscribe to Dar Eskidar for more videos.